ሰላም ቤተሰብ እንዴት ናችሁ? ያለው እግዚአብሔር ይመስገን። በዛሬው ቪዲዮአችን እንዴት አድርገን ለሰባተኛው ሀገራዊ ምርጫ እንዴት አድርገን የትኛውም የምርጫ ጣቢያዎች ላይ መሄድ ሳያስፈልገን በቤታችን በስልካችን ብቻ መመዝገብ እንደምንችል አሳያችኋለሁ ማለት ነው። ስለዚህም ቀላል ነው። ለዚህም ነገሮች ደግሞ ፎርሙላ ለመሙላት ሶስት ነገሮች ያስፈልጉናል። አንደኛው በፋይዳ መታወቂያችን፣ እሱ ላይም ደግሞ ባለ 16 አሃዝ ፋን ነምበር የምንለው እሱ ያስፈልገናል ማለት ነው። ሁለተኛ ላይ ደግሞ ፋይዳ ስናወጣ ያወጣንበት ስልክ ቁጥር ያስፈልገናል። ምክንያቱም እሱን ስናስገባ ኮንፈርሜሽን ኮድ እዛ ላይ ኮድ ስለሚላክልን ማለት ነው። እሱ ያስፈልገናል በከረንትሊ በዛ በምንሞላ ሰዓት ላይ ማለት ነው። ሶስተኛው የቀበሌ መታወቂያ ነው ማለት ነው። ስለዚህ እሱን ኋላና ፊቱን እናነሳለን። ኖርማል ስለሆነ ግን ፊቱን ብቻ አንስተን ማስገባት እንችላለን። ስለዚህ እነዚህ ነገሮች ይዛችሁ ሬዲ ከሆናችሁ ስለዚህ አሁን ቀጥታ ፎርሙን መሙላት እንችላለን ማለት ነው። አብራችሁን ቆዩ። ይመቻችሁ። ስለዚህም ቀጥታ አሁን ወደ ፕሌይ ስቶር እንሄድና ፕሌይ ስቶር ላይ ምርጫዬ ብለን እንጽፋለን ማለት ነው። ከዛ በኋላ እዚህ ጋር የሚመጣላችሁ አፕሊኬሽን አለ። እሱን ኢንስታል እናደርጋለን። ከዛ በኋላም ቀጥታ ኦፕን አድርገን እንገባለን። አፍተር ዚህም በጣም ቀላልና ኢዚ ነው። ኖርማሊ ባይ ዲፎልት እንግሊዘኛ ሆኖ ይመጣላችሁ። ስለዚህ አፕሊኬሽን ልክ ስታስነሱት እዚህ ጋር ኮንቲኒው የሚል ይመጣላችኋል። አለው ትልታላችሁ። ከዛ በኋላ እዚህ ጋር ሎኬሽን ነው። እሱን ዲናይ ወይም ደግሞ እንትን ማለት ትችላላችሁ። ከዛ ይቀጥሉ ትላላችሁ። ከዛ በኋላ እዚህ ጋር የተለያዩ ቋንቋዎች ያስመርጣችኋል። እናንተ የሚመቻችሁን አማርኛ፣ ኦሮምኛ በጣም ብዙ ቋንቋዎች አሉ ማለት ነው። ስለዚህም እነሱን ክሊክ ካደረግን በኋላ የምንፈልገውን ቋንቋ ከመረጥን በኋላ እንግሊዘኛ መርጣለኝ። አፍተር ዚህን እዚህ ጋር ክሬት ፕሮፋይል እናደርጋለን። ምክንያቱም ለሰባተኛው ምርጫ ለመመዝገብ ማለት ነው። ስለዚህ አሁን ክሬት ፕሮፋይል የምትለዋን ክሊክ እናረጋታለን። ክሬት ካረግን በኋላ እንደምትመለከቱት ሎጊን ዊዝ ፋይዳ የምትለዋን ክሊክ እናረጋለን። ይሄ ማለት በፋይዳ ነምበራችን ሎጊን ማድረግ እንችላለን ማለት ነው። ስለዚህ እሷን ክሊክ እናረጋታለን። ልክ ክሊክ ስናረጋት እንደምትመለከቱት ባለ16 አሃዝ ፋይዳ ነምበራችን እንድናስገባ ይመጣልናል ማለት ነው። በትክክል ፋይዳ ነምበራችሁ ላይ ወይም ደግሞ ፊት ለፊት ላይ እዚህ ጋር እንደምትመለከቱት መታወቂያችሁ ፊት ለፊት ላይ ያለችውን ከታች በኩል ያለችውን እሷን ፋን ነምበር ወይም ደግሞ ኤፍሲኤን የምትባለውን እሷን ኮድ እናስገባለን። ከዛ በኋላ ሴንድ ኮድ የምትለዋን ክሊክ እናረጋታለን ማለት ነው። ሴንድ ኮድ ስናረጋት ቀጥታ ስልካችሁ ላይ ኮድ ይመጣላችኋል። እሱን ኮድ ቀጥታ እዛ ላይ ካስገባን በኋላ ምንድነው የምናደርገው? ቬሪፋይ የምትለዋን ክሊክ እናረጋታለን ማለት ነው። ከዛ በኋላ ምንድነው ያደርገን? እዚህ ጋር እያንዳንዱ የሚፈልጋቸውን ኢንፎርሜሽኖች ያመጣልናል። ለምሳሌ በርዝዴ፣ አድሬስ፣ ጀንደር፣ ናሽናሊቲ፣ ፉል ኔም፣ ፎን ነምበር እና ፒክቸር እና ኢሜል አድሬስ እዛ ላይ ካርዱ ላይ ናሽናል አይዲ ስንሞላ ያሉትን ኢንፎርሜሽኖች እንዲወስድ ፍቃድ የምንሰጠው አለውና ካንስል የሚል ይመጣል ማለት ነው። ስለዚህ አሁን አለው ብለን ፍቃድ እንሰጣለን። ከዛም እዚህ ጋር ያሉትን ኢንፎርሜሽኖች ሙሉ ለሙሉ ክሮስ ቼክ ያደርጋል። እነዚህ ክሮስ ቼክ እናደርጋለን እኛም። ከዛ በኋላ ፕሮሰስ እንለዋለን። ዜን ኔክስት እንለዋለን። ከዛ በኋላ ፎርሙላ ላይ ተጨማሪ የሚሞሉ ነገሮች ስላሉ እነሱን እናስገባለን ማለት ነው። ከዛ በኋላ ኔክስት ስንለው ነው ዲሳቢሊቲ እንልና ከዛ በኋላ እዚህ ጋር ያሉትን ኢንፎርሜሽኖችን እንሞላለን ስማችንን ማለት ነው። በአማርኛ እያንዳንዱን ነገር ፈርስት ኔም፣ ሚድል ኔም እና ላስት ኔም እዚህ ጋር እናስገባለን። ከዛ በኋላ ከታች በኩል ባይ ቼኪንግ ዚስ ቦክስ ምትለዋን አይ አግሪ ቱ ዘ ፎርም ተርምስ ኤንድ ኮንዲሽን ምትለዋን እሷን ክሊክ እናደርጋለን። ከዛ በኋላ ሰሚት እንለዋለን ማለት ነው። እዚህ ጋር ኢንፎርሜሽን ሞልተን አፍተር ዜን ሬጂስተር ፎር ሰሌክሽን ይልና ከዛ በኋላ ሰቨንዝ ጀነሬሽን ኤሌክሽን በሰባተኛው ምርጫ እሷን ክሊክ እናረጋታለን፣ ቀስቷን ማለት ነው። ቀስቷን ክሊክ በምናረጋት ሰዓት ላይ ዳይሬክት ምን ያደርግልናል? እዚህ ጋር ያሉትን ኢንፎርሜሽኖች ሙሉ ለሙሉ ቀጥታ ቅድም ባስገባነው መሰረት በአድራሻችን የሚቀርበንን ምርጫ ጣቢያ ያስመርጠናል እዛው ላይ። ምክንያቱም በዛ ስራ እየይዞ ስለሆነ የሚለው ምንም መሄድ አያስፈልገንም። ስለዚህ የምንመርጠውን እዚህ ጋር የምርጫ ጣቢያ ያመጣልናል። ከዛ በኋላ እኛ የምንፈልገው ምርጫ ጣቢያ ከመረጥን በኋላ ከዛ እሱ ላይ ቀጥታ ሬጂስተር ምትለዋን ክሊክ እናደርጋታለን። እሷን ስንጫናት ምን ያደርግልናል? ወደ ውስጥ ያስገባናል ማለት ነው። ከዛ በኋላ እዚህ ጋር የምንመራቸው በተጨማሪነት ያሉትን የሚቆዩበትን ጊዜ በአመታት አስገብተው ያረጋግጡ የሚለውን እዚህ ጋር መንዝና ይሩን እያንዳንዱን ነገር እዚህ ከሚጠይቀን ኢንፎርሜሽን ሁሉንም እናስገባለን። ከዛ ከታች በኩል ደግሞ አይዲ ፍሮንት የሚል አለ ወይም ደግሞ የመታወቂያችንን የቀበሌ መታወቂያችንን ፍሮንት ፊት ለፊት ገጹን በስልካችን እናነሳልና ከውስጥ በኩል አፕሎድ እናደርጋለን ማለት ነው። ከዛ በኋላም እዛ ጋር ካስገባን በኋላ ሁሉንም ነገር ካስገባን በኋላ ኮንፊርም የምትለዋን እናስገባለን። እዛ ጋር በስርዓት አይዲ ፍሮንቱንና ባኩን ማስገባታችሁን እርግጠኛ ሆኑ። ከዛ በኋላ ደግሞ አይዲውን የአይዲያችንን ለምሳሌ
እናንተን የመታወቂያ ቁጥር ታስገባላችሁ፣ ቀበሌ መታወቂያችሁ ላይ ያለው ማለት ነው። እሱን ታስገባላችሁ። ከዛ በኋላም ኮንፊርም ትሉታላችሁ። እዛ ጋር የሚጠይቀውን እያንዳንዱን አስገብታችሁ ከታች በኩል ቼክ ቦክስ አለች፣ እሷን ክሊክ አድርጋችሁ ቼክ ታደርጋላችሁ። ከዛ በኋላ ኮንፊርም ትለዋን ትጫናታላችሁ። በስተመጨረሻም ሬጂስትሬሽን ኢን ፕሮግረስ ይላል ማለት ነው በ48 ሰዓት ውስጥ። ከዛ በኋላ በስልክ ኖቲፊኬሽን ደርሳችኋል ማለት ነው ከብሔራዊ ምርጫ ቦርድ ቀጥታ። ከዛ በኋላ ባላችሁበት ካርዷን እዛው ላይ ፕሪንት አድርጋችሁ ወይም ደግሞ ስልካችሁ ላይ ስክሪንሻት አድርጋችሁ መያዝ ትችላላችሁ ማለት ነው። ስለዚህም በዚህ ካርድ ተጠቅማችሁ ምርጫ መምረጥ ይቻላል ማለት ነው። ስለዚህ የትም መሄድ ሳያስፈልግ ባለንበት ካርድ በዚህ መልኩ ማውጣት ይቻላል ማለት ነው። ኢትስ ሲምፕል፣ በጣም ቀላል ነው። በዚህ አፕ ብቻ ተጠቅሞ የትም መንገላታት ምናምን ሳያስፈልገ ከተወሰኑ ጊዜያት በኋላ በጣም ብዙ ነገር ፕሮሰስ ማለትም ስለሚጨናነቅ ሲስተምም ስለሚጨናነቅ ቦታዎች ላይም ሊጨናነቅ ስለሚችል እንደገና ደግሞ መንገድ ላይም እንደ ልብ መንቀሳቀስ ትንሽ አስቸጋሪ ሊሆን ስለሚችል ይህን ተጠቅማችሁ በጣም ብታወጡ አሪፍ ነው ብዬ አስባለሁኝ። ምክንያቱም ከስራ ጋር ከትምህርት ጋር ምናምን ላይመች ይችላል፣ ታይም እንደዛ ሄዶ ምናምን ተሰልፎ ለመውሰድ። ስለዚህ ይህንን ኢዚ ዌይ ብትጠቀሙ አሪፍ ነው። ስለዚህም በቀጣይ ቪዲዮ እስከምንገናኝ ድረስ ወዳችኋለሁ። ሰላሙን